ሰይፉ ፋንታሁንን አፍ ያስከፈተው ባለጸጋው ወንድማችን ማን ነው? ምን ሱስ አለ? ስለ ኢየሱስ ማውራት ሱሴ ነው ባይተው በጣም ትልቁ ሱሴ እሱ ነው። አጋንንት የተጫወተባቸው ሳይንስ የሚዲያ ፍጆታ አድርጋችሁ ትቀልዱባቸዋላችሁ። እንዳንተ አይነት መሰሪና የክርስቶስ ኢየሱስ ጠላት በህይወት አይቻላቅም። በኢየሱስ አልፈልግም አንዳንዱን አልመለስ ኢየሱስ ክርስቶስ ጌታ ነው የሚለው የመጽሐፍ ቅዱስ ልጅ ምን ጋር ነው የሚገኘው? ጌትነቱን ትጠራጠራለህ? አልጠራጠር አይጠቅሱ ግን የቱ ጋር ነው? ይሄን ተረትና አሰስገሰስ ከቤት ሳታጠራ ወንጌልን የሚሰብኩትን መቃወም አይከብድም? እንግዲህ የሚያሰጋራቴ አንተ ያለ ወንጌልን ስንሰብክ ስራ ፈት ለምንመስላችሁ ሰዎች ይህንን ዋጡት። አደባባይ ወጥተን እኮ ስራ ስላጣን አይደለም፣ መሄጃ ስላጣን አይደለም፣ ኢየሱስን ተቀበሉ ምንለው። የሰውነታችሁን ቅርጽ በሚዲያ ላይ ለማሳየት እየተጋጋጣችሁ ያላችሁ ክርስቲያን እህቶቻችን ሰብሰብ በሉ እስቲ። ኢየሱስን በዝማሬ በደንብ መስበክ እየቻለች እህታችን ቅርጿን የሆነ ነገሯን አድርጋም ኧረ በስመ አብ ያሳፍራል። እንደው ምን ይሻላችኋል? እንደወረዱ ናቸው እኮ በቃ። አንድ ጴንጤው ብርሃን ማን ነው ብትሉት ክርስቶስ ነው ብርሃን ይላል። እዚህ ክርስቶስ ብርሃን ከሆነ ማታ መብራት አታብራ። ክብሬ ኢየሱስ ነው የምትለዋን ነፍስ ና መልኳን ላሳይ። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። አሜን። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂም ቬሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። 25000 ሰብስክራይበር ሂት አድርገናል። እንችላለን። በጣም ደስ ብሎኛል ስለ ትብብራችሁ፣ ስላደረጋችሁት ነገር ሁሉ፣ ስለታዘዛችሁልኝ፣ ፍቅራችሁን በመታዘዝም ስላሳያችሁኝ፣ ክብር እንዳለኝ ላሳያችሁ ወዳለሁኝ። በጣም ደስ ብሎኛል። እንግዲህ ወደ 30K እንገስግስ እያላችሁ ነው። እያየን እንጨምራለን። ቀጥታ ወደ ቪዲዮአችን። በህይወቴ አንድም ቀን በሱሰኛ ቀን አለው ብዬ አስቤ አላውቅም። ደግሞ ይሄኛው ሱስ ከባድ ሱስ። ምን ሱስ አለ? ስለ ኢየሱስ ማውራት ሱሴ ነው ባይተው በጣም ትልቁ ሱሴ እሱ ነው። ላገኘኋቸው ልጆች ሁሉ ላገኘሁት ሰው ሁሉ የክርስቶስ የኢየሱስን አዳኝነት ማውራት በጣም ትልቁ ሱሴ እሱ ነው። በፊትም እዚህ ከተማ እያለሁኝ ታክሲ ሰልፎች ላይ በጣም እታወቃለሁ ብዬ አስባለሁ። በፊት ሰብክ ነበር። ከ7 ዓመት በፊት ወደ ፋርም ከመሄዴ በፊት አዲስ አበባ ስራዬ እሱ ነው። በቃ ስራዬ ጎዳና ላይ ወንጌል መስበክ። እግዚአብሔር እንደዚህም አይነት ሰው አለው። ሀብት መጣ፣ ዝና መጣ፣ ክብር መጣ፣ እውቅና መጣ ብሎ ሳይል ኢየሱስ ክርስቶስን ባገኘው አጋጣሚና ባገኘው መድረክ ላይ ሁሉ ስለ ኢየሱስ ክርስቶስ ትልቅነትና ኃያልነት የሚናገር እንዴት ያለ መታደሉ! በጌታ በኢየሱስ ስም የእውነት በጣም እድለኛ ነው። እኔ እንኳን በቲክታክ ላይ እከታተለው ነበር። በፋርም ኢንዱስትሪ ውስጥ ነው የሚገኘው ይህ ወንድማችን። በጣም ብዙዎቻችን የምንወደው በጣም ኢንስፓይሬሽናችን ነው። ለብዙዎች የወጣት ኢንስፓይሬሽን ነው። በጣም የሚገርም ሰው ነው። በጣም ማለት ነው በጣም እና እግዚአብሔር ይመስገን። እግዚአብሔር በዚህ መልኩ ይሰበካል። በኢየሱስ ፍቅር የተማረከች ነፍስ ምን እንደምትመስልና አላሳይ። ኢየሱስ ጌታ ነው። አሜን። ዋው! በኢየሱስ አትጩብን ይለዋል ከጎኑ ደግሞ አንደኛ በጌታ በኢየሱስ ክርስቶስ አሜን አሜን። በኢየሱስ መንፈስ ቅዱስ ወርዶባቸው ነው የማ በጌታ በኢየሱስ ሙልትን ያደረጋቸው መንፈስ ቅዱስ ለመሰላችሁ። ምክንያቱም መንፈስ ቅዱስ ልብህን ካልሞላ ሰውነትህን ካልወረሰው በቀር ውርድ ካላደረገ በስተቀር እንደዚህ በኮንፊደንስ በልበ ሙሉነት ወጥተህ ተነስተህ ኢየሱስ ጌታ ነው ብለህ ልትል አትችልም። በፍጹም ልትል አትችልም። እና እዚህ ወንድሞች ያገኘው መንፈስ ቅዱስ ውርድ ያደረጋቸው መንፈስ ቅዱስ እያንዳንዳችንን ያገኘን። አይታችኋል። ከፊት ለፊት አትጮህብኝ ምናምን አይነት ነገር ሲለው በቃ ግን ኢየሱስ ክርስቶስ በጊዜም ያለ ጊዜም ይሰበካል። በክርስቶስ ኢየሱስ ነፃ የወጣች ነፍስ መልኳችን ትመስላለች። እናንተ ወንጌል አማኞች የተሰጠን ወንጌል ልንድንበት ብቻ አይደለም። ከዳንን በኋላ ሞትም ካለ ልንሞትለት ነው። ዋው!
ሞትም ይፈራል እንደዚህ እንዴ? ሰው ሲሰርቅ እኮ በጥይት ይመታል። ስለ ጌታ ክብር እኮ ነው። አሜን። ከኖርን ለጥቅም እንኖራለን፣ ከሞትን ወዴት እንደምንሄድ እናውቃለን። አደባባይ ወጥተን እኮ ስራ ስላጣን አይደለም፣ መሄጃ ስላጣን አይደለም። ኢየሱስን ተቀበሉ የምንለው ለተቀበሉት ስለሚል እኮ ነው። እንድትቀበለው እኮ ነው። ካልተቀበልከው የእግዚአብሔር ልጅ መሆን ስለማትችል ነው። እግዚአብሔርን ማወቅና የእግዚአብሔር ልጅ መሆን የሰማይና የምድር ያህል ይለያያሉ። ልጅ ለመሆን መንግስተ ሰማያትን አክሰስ ለማድረግ በጽዮን አባል ለመሆን በበጉ ሰርግ ላይ ለመገኘት ለዘላለም ከመላእክቱ ጋር አብሮ ጌታን ለማምለክ ልጅ መሆን የሚባል መስፈርት አለ። ለዚህ ነው አደባባይ ወጥተን ተቀበል የምንለው። ዝም ብለን እኮ አይደለም ተቀበል የምንለው፣ እንድትቀበል እግዚአብሔር ስለሚያዝ ነው። እዚህ መጽሐፍ ላይ ብላክ ኤንድ ዋይት በግልጽ ስለተጻፈ ነው። ጌታን ተቀበል። ተቀብየዋለሁ ጌታ። አንዳንድ ሰው ያሾፋል። አይታቸው ተቀብየዋለሁ። አንተ ሳታውቅ እኔ ጌታን አውቀዋለሁ። አታውቀው። ዘንድሮ በቃ ጉድ ነው የሚፈለው ነው ብላችሁ። ዘንድሮ ወንጌል በኃይል ይሰበካል። ወንጌልን በምንም አይነት ሁኔታ በምንም አይነት ጥበብ ተጠቅማችሁ ልታስቆሙ አትችሉም። ወንጌልን የሚሰብኩትን ወደ ኋላ ልትመልሷቸው አትችሉም። አንድ እስቲ በጣም በወንጌላውያን አማኞች በጥላቻ እየነወለለ ያለ ልደተ ቃል የሚባልን ሰውዬ ላሳያችሁ። ለምን አልፈልግም? አንዳንዱን አልመለስልኝ። ኢየሱስ ልበል ኢየሱስ። እንዴት ናችሁ? ሰላም ናችሁ? አሜን። ለምን ሰላም ነው? እነሱን ወንድሞች እያስተማራችሁ አይቼ ነው የመጣሁት። እኔ ጥያቄ ነበር ለእናንተ። ኢየሱስ ክርስቶስ ጌታ ነው የሚለው የመጽሐፍ ቅዱስ ጥቅስ ምኑ ጋር ነው የሚገኘው? መጽሐፍ ቅዱስ ላይ ተደብቆ እየቀረጸ ነው። አልጠራጠር። ጥቅሱ ግን የቱ ጋር ነው? ኢየሱስ ጌታ ነው የሚለው እናንተ ታምናለህ? በጌትነቱ ታምናለህ? እናንተ ግን ስለምመሰክሩ ጥቅሱ አያስፈልግም። ምን ያስፈልገው? በልብ ላይ ጌታ እኮ መጽሐፍ ቅዱሱ ላይ የቱ ጋር ነው ያለው? ማንም ያለ መንፈስ ቅዱስ ኢየሱስ ጌታ ነው ሊል እንዳይችል እሱ የቱ ጋር ነው ያለው? ተደብቆ ነው የሚቀርጸው። በእውነት ግን እየስጣች ጥቅሱን ሳያውቁት ነው የሚናገሩት። አውቋል። ቁጥሩና በራፉን አልወጣው። ማን ነው እዛ ብሎ ያስተማረው? አንተ እንዴት አይነት ብልግና ነው? እንዴት አይነት ነውር ነው? አትሊስት እኮ እናት ናቸው። ማፋጠጥ እሺ ትችላለህ። ቪዲዮ መቅረጹ ኢዛት ነሰሰሪ። አንተ እኮ ጥቅሱን ከነክፍሉ አውቀው ወጥተህ ለመስበክና ላላወቁት ልክ እንደዚህ መንገድ ላይ ፀሐይ እያንቃቃቸው ከነፍሳቸውም ከስጋቸውም ላይሆኑ እንዲሁ ሊያልፉ ላሉ ወገኖች እንኳን ያንን ጥቅሱን ከነክፍሉ እኮ አሳይተ መንገር አልቻልክም። እነኚህ እናቶች አንብበውታል፣ ያውቁታል። ክፍሉና ምዕራፉን ቁጥሩን ግን አልያዙትም። ልባቸው ጌትነቱን አምነዋል። ከገባቸው ከተካፈሉት ህይወት ላይ ግን ለማካፈል መንገድ ላይ ወጥተዋል። ፀሐይ ያንቃቃቸው የኢየሱስ ክርስቶስን ጌትነት ለመናገር እየሞከሩ ነው። ከገባቸው ለማካፈል ከተካፈሉት ለመስጠት ሌላው እንዲያመልጥ ከመጓጓታቸው የተነሳ አንተ ምን አደረግ? መኪናን ይዘ 24 ሰዓት 24/7 እየተሽከረከርክ እንደዚህ ማገርጣት፣ እንደዚህ ማዋረድ፣ እንደዚህ ነውርህን ማሳየት ብልግና እኮ ነው። ይሄ እኮ ሼም እኮ ነው። በጣም እኮ ነው የሚያስጠላው። እናድርግ ብለን ብንል እኮ መንገድ ላይ የሚሄዱ ጥምጣም ጠምጥሞ የሚሄዱ ቄሶቻችሁን አስቁመን እኮ የባዶነት ጥግ ያለአዋቂነት ጥግ እኮ ልናሳየን እንችላለን። በጣም ብዙ ያለአዋቂነታቸውን ጥግ አውጥተን ልናሳየ አጉልተን ልናሳየ እኮ እንችላለን። ግን የወንጌል ዓላማና አጀንዳ ጥቅስ ይዘ ሸምድደ ዕውቀት አድርገ ከማስቀመጥ ጋር አይደለም። ህይወት አድርገ ከራስ ጋር አዋደ ከማምለጥ ጋር የሚገናኝ ነው። ለምን እንደዚህ እንደሚሆኑ ምን አይነት ብልግና እንደሆነ ስለ ስላሴ ያስተምራል እዚህ ላይ አሎ ምን ማለት ነው? ስላሴ ማለት ምን እንደሚጠይቅ አያችሁታ? አሁን ይሄ ወንድም እነዚህ እህቶች የማርያምን ፎቶ ይዞ ቢወጡና ማርያም ታማልዳለች ብለው ወይ የጎርግዝን ወይ የተክልየን ወይ የአርሴማን ፎቶ ይዞ ቢወጡ አብሯቸው አንግቦ የሚወጣ ወንድም ነው። እነዚህን እህቶችን ያወካቸው ኢየሱስ ያድናል ስላሉ ብቻ ነው። ከኢየሱስ ውጪ አዳኝ የለም ስላሉ ብቻ ነው። መዳን በሌላ በማንም የለም ብሎ ስለተናገሩ ብቻ ነው የተናደደው። የኢየሱስ ስም ብቻ ስለተጠራ ነው የተናደደው። እንዴት በአደባባይ የኢየሱስ ስም ይጠራል ብለው ነው እንጂ ለሌላ ጉዳይ አይደለም። እሱ ፖለቲከኛ አይደለም፣ ዲያቆን ነው። ደግሞ የሚገርማችሁ ማን ነው የሰጣችሁ መጽሐፍ ቅዱስን?
እና ማን ይሰጣቸዋል? እነሱም ለነገሩ ደግ አድርገውታል። ከገበያ ገዝተን ነው አሉት። ወይ ስጦታ ተሰጥቷቸው ነው ወይ ከገበያ ገዝተው ነው። ሌላ ማን ይሰጣቸዋል? ተባረክ። መጽሐፍ ቅዱስ የእግዚአብሔር ቃል እንደሆነ ኖረንበት አይተናል። እውነተኛ የእግዚአብሔር እስትንፋስ እንደሆነ እኛን ለውጦን እኮ አይተናል። እኛ ምስክሮች ነን። በነገራችን ላይ ከነክፍል ከነቁጥር መሸምደድ ሜቢ አታካሽ ሊሆን ይችላል። ስፔሻሊ ለእናቶች እኛ ወጣቶችስ ብንሸመድድ ግድ ይለናል። ምንም ችግር የለውም፣ ብንሸመድድ ይሻለናልም። ደግሞ እንደዚህ አይነት ሰርጎ ገብ ሲመጣ ጧ አድርገህ ታስወጣዋለህ፣ የጥቅስ ችግር ካለበት ማለት ነው። እንደው የጥቅስ ችግር እስከሆነ የክፍል የመጥቀስ ችግር እስከሆነ እንደው ችግር ያለው የት ነው? እሱ እኮ የታወቀ ነው። መጽሐፍ ቅዱስ መነበብ የተጀመረው ጴንጤን ዲፌንድ ለማድረግ አይደል እንጂ ለህይወት ሲባል ነው እዛ መንደር መነበብ የጀመረው አይደለም። ስለዚህ እውነቱን የምንነጋገረው ጥቅስ ይዘን ብቻ ሳይሆን በጥቅስ ውስጥ ያለውን እውነት ላይ ነው። ጥቅስ ውስጥ ያለውን እውነት ተቀበላችኋል ወይስ አልተቀበላችሁም? ይህ ወንድማችን ደግሞ እንዳለው ወይ የማርያምን ስዕል ወይ የገብርኤልን ወይ የሚካኤል የሚሉትን ስዕል ይዘን ብንወጣ ኖሮ ወይ መጥቶ ተሳልሞ ያልፋል። ምንም አይነት ጥያቄ ግን አያቀርብም። ማን ናቸው? እንዴት ናቸው? ምን ማለት ነው? ትርጉሙ ምንድነው ብሎ አይጠይቃቸውም። ምክንያቱም ጨለምተኛ ስለሆነ። እንግዲህ በዛኛው ቤት ውስጥ የሚደረገው ከባዱ ሴራ ይሄን ይመስላል። ኦርቶዶክስ ቤተክርስቲያን ይሄንንም ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን ታሳድድ ይሆን? ጾምም አይደል? እስኪ እናውጋ። እሺው ቸርነት ወደ ክርስትና ሃይማኖት መለሰኝ። ዋው! የኢየሱስ ክርስቶስን ቸርነት የኢየሱስ ክርስቶስን አዳኝነት ከጠፉበት የመመለስ አቅሙንና ኃይሉን ያንን ቅድስናውን በአደባባይ እንደዚህ በጉባኤያቸው መሃል ገብቶ ግን የሚመሰክረውን እየገፈተሩ አፍ ለማስያዝ እያሸማቀቁ ለማስወጣት ይሞክራሉ። ወንጌልን ታዲያ ማን የገፋው? ወንጌልን ይዘው በአደባባይ የወጡቱ ወይስ ደግሞ ውስጥ ሆኖ የሃይማኖት መልክ ለብሰው ነጭ በነጭ ሆኖ ሳሙና መስሎ ራሳቸውን እንደ ጻድቅና እንደ ንጹህ ቆጥሮ ህዝቡን በግፍ እየበዘበዙ ያሉት ናቸው? መልሱን ኮሜንት ላይ ያስቀምጡልኝ። እንደው እኮ ምን እንደሚሻላቸው አላውቅም። ስሙት እስቲ። አንድ ጴንጤው ብርሃን ማን ነው ብትል ክርስቶስ ነው ብርሃን ይላል። እሺ እንግዳማ ፀሐይ ናት። እዚህ ክርስቶስ ብርሃን ከሆነ ማታ መብራት አታብራ። አንዱ ጉድጓድ ነው ገብተህ የምትወላግድ የምትወል አንድ ሰነፍ ተማሪ አንዱ መምህር ምን አለው መሰላችሁ? ብልህ ሰው በጨለማ ያያል። ተናግሬዋለሁ፣ ልድገመው፣ ችግር የለውም። ብደግመውም አይከፋችሁም። አቤቱ ቀጥ እኔም ልድገመው፣ ችግር የለውም። እና ምንድነው ብልህ ሰው በጨለማ ያያል የሚል ትምህርት አስተማረ። እስኪ በሉ ብልህ ሰው በምን ያያል? በጨለማ። ከዛ እንደዛ ሲለው ማታ ደግሞ መምህሩ መብራት አብርቶ መጣ። እሺ ከዛ መምህሩ መብራት አብርቶ ሲመጣ ያ ተማሪ የኔታ አለ። አቤት ብልህ ሰው በጨለማ ያያል ብለው አይደል? አዎ ያያል። እርስዎ የብልህ መምህር አይደሉ? አዎ ነኝ። ለምን መብራት ያዙ? እንዳንተ ያለ ደንባራ እንዳይገጨኝ ነው እያየ እንዲሄድ እንጂ እኔማ ያለው አሉት ማለት ነው። በጣም እንዲህ ያሉ ደንባራዎች አሉ ማለት ነው። ስለዚህ ልብ በሉ ስሙ። ብርሃን እግዚአብሔር ከሆነ እግዚአብሔርን በጠራበት የምትጠልቀውን ፀሐይ ብርሃን ብለህ ከጠራ የእግዚአብሔርን እናቱን ብርሃን ካላልክ አንተ ሰው አታይም ማለት ነው። የቄሱ መልስ ወይም ደግሞ የዚህ ያስተማሪያቸው መልስ እኮ ልጁ እንዳያሸንፈው ከመጣራቸው የተነሳ ነው። ምክንያቱም ቃል አባይ እንዳይሆኑ ያስተማሩትን ሲኖሩ ስላላያቸው ነው። ምን አጠፋ ይሄ ልጅ? ይህ ልጅ እኮ ቢያያቸው እኮ ነው መብራት ይዞ መምጣታቸውንም ያየው። ይህ ልጅ እኮ መንገደኛ ነው። ይዘው ባይመጡበትም እየሄደ ያለ ነው። ግን መንገድ ላይ እሱ ከነሱ ተምሮ ያለ ብርሃን ሲሄድ ብርሃን አግኝቶ ሲሄድ እሳቸው ግን መብራት እያበሩ ነው የመጡት። ይህ የመኖርና ያለ መኖር ጉዳይ ነው። እነሱ ስለ ብርሃን ሲነሳ ከአምፖልና ከባትሪ ጋር ነው የሚያያይዙት። እኛ ግን ስለ ብርሃን ሲነሳ ከየትኛው ድቅድቅ ጨለማና ከእንደዚህ አይነት ጨለማ እንዳመለጥን አስበን ግን ክርስቶስ ብርሃናችን ነው ብለን እንላለን። ብርሃን የሆነን በነበርንበት ጨለማ ላይ በርቶ ስላየን ነው። አባ ለምን ነው ሁል ጊዜ መጽሐፍ ቅዱስ የምታነበው? ምን ጥቅም አለው?
በዚህ አሮጌ ቅርጫት ወይዘሽልኝ በዚህ አውስ እሺ አባ አይቻልም እኮ ግድ የለሽም እንደገና ሞክሪ ምን ሊያስተምራት ነው ምን ሊያስተምራት ነው በቅርጫቱ ማምጣት አይቻልም ነይ ልጅ እውነት ነው ቅርጫቱ ውሃ ማቆየት አይችልም ግን በደንብ ተመርተሽ ከመጀመሪያው ጋር አንድ አይነት ነው አይደለም በጣም ንጹህ ነው መጽሐፍ ቅዱስን ማንበብ ልክ እንደዚህ ነው ያነበብነው ሁሉ ልናስታውስ እንችላለን ነገር ግን ውሃው ቅርጫቱን እንዳጸዳ ሁሉ እኛም የእግዚአብሔር ቃል ልባችንን አይምሮአችንን ያጸዳዋል ና እንደዛ በጨለማ እየተጨነቅ ያለው ልደተ ቃል እንደዛ በጥላቻ ነው ለለ ያለው ከዚህ ወንድም ተማር ኢየሱስን በዝማሬ በደም መስበክ እየቻለች እህታችን ቅርጿን የሆነ ነገሯን አድርጋም ኧረ በስመ አብ ያሳፍራል ኧረ ኢየሱስ በጣም ብዙ የሚታይ ነገር አለው በጣም ኢየሱስ መሰበክ አለበት በህይወት መሰበክ አለ በንግግር መሰበክ አለበት ስለዚህ እንደ እህት ለኛ ቤት የምነግረው እድላችሁን ተጠቀሙ የሚወራ ማያልቅ ርዕስ አለ ኢየሱስ ምን ነው ማሳዩ ምን የሚታይ ነገር አለ ትዙይ እውነት የሚታይ ነገር አለ የለንም እኮ ምናሳየው ኢየሱስ እንጂ እንደሚበልጥ ብዙ ሰዎች በቤታቸው ያዝናሉ እንሰማለን ትዙይ ቢሮ ይመጣሉ ይደውሉልናል ሰው ጭንቅ ውስጥ ነው ያለው ደግሞ የፍጥረት ይላል እግዚአብሔር ቃል የእግዚአብሔር ልጆች መገለጥ ይተባበቃል ኧረ በጣም ይጠብቁናል ኧረ አንድከም የማይገባን ቦታ ገብተን አንድከም በጣም ብዙ ይጠብቁ ተባረክ ኢየሱስ ከየትኛው ጊዜ በላይ አሁን ያስፈልጋል በጣም ብዙ ህዝብ ጠፍቷል የሞተለት ኢየሱስ በቀራንዮ የፈሰሰው ደም እኮ በቃ ዝም ብሎ እንትን እያለ ነው የሚጮው ደም አለ እኮ ኢየሱስ የሚፈልገው እጁን ዘርግቶ የሚፈልገው ትውልድ አለ ታዲያ በየት ነው የምንደርሰው ባረኪ በኢየሱስ ክርስቶስ ስም ካዩዋቸው ሴቶች ውስጥ እንዲህ በቦልድነስ ስትናገር ስፔሻሊ በሴቶች በሚዲያ ላይ ባለው እንቅስቃሴ ዙሪያ እንደዚህ የተናገረች ሴት የመጀመሪያ ያሳይ የእውነት አላየውም እንደዚህ አላየውም እና አብዛኞቻቸው ሶሻል ሚዲያ ላይ የምናያቸው ክርስቲያን ሴቶች አብዛኞቻቸው ፎከሳቸው በቃ ራስን ማየት አለባበስ ስታይላቸውን ምናም ማሳየት ምናምን ላይ ተጠምዷል ቅርጻቸውን ለማሳየት መጋጋል ላይ ተጠምዷል ምን አይነት አለባበስ ለብሶ እንኳን ብና ቪዲዮ እንደሚሰሩ ሁላችሁም የምታውቁት ነገር ነው ምናልባት የኢየሱስ ክርስቶስ መልክ አሳይታችሁ ጨርሳችሁ ከሆነ ንገሩንና ከናንተ ምንም ኤክስፔክት የምናደርገው ነገር አይኖረንም ግን ደግሞ የክርስቶስ ኢየሱስ መልክ ታይቶ የሚያልቅና የሚያበቃለት ጉዳይ አይደለምና እባካችሁ ነገሮችን ሪያላይዝ ለማድረግ ሞክሩ ኢየሱስ ሲባል ምናልክ ብሎ ጩቤ የሚያወጣ ሰው ኢየሱስ ሲባል ምናልክ ብሎ ድንጋይ የሚያነሳ ሰው ኢየሱስ ሲባል በትር የሚፈልግ ሰው ድብድብ የሚያስነሳ ሰው በዓሉን ግን ከልቡ ሲያከብር አትጠራጠርም የዓለማዊ ስርዓት አይደለምን መንፈሳዊ በዓል በሚመስል ነገር ላይ እዛ ጋር አንደኛ ሆኖ እንደው ሰው የኢየሱስ ጥምቀት ነው ኢየሱስ ልደት ነው ኢየሱስ ምናምን ነው ብለ እዚህ ጋር ግን ረኛኛኛው ካለ ልክ ይመጣል ወይ ረኛኛው ነው በእኛ ጊዜ እንደዛ እያየን ያለነው ከረንትሊ እንደዛ ነው ኢየሱስ ሲባል ደማቸው ይፈላል ኢየሱስ ሲባል ይላሉ ኢየሱስ ሲባል ሌላ ጸብ ይነሳል ምናምን አትጩብን በቃ ድምጽን ቀንስ ማለት ይመጣል እናንተ መናፍቃን ምኖች ገለመሌዎች ምኖች መባል ይመጣል ቀናትን እየጠበቁ ቀን እየሰየሙለት ዛሬ ኢየሱስ ነው ዛሬ ምንድነው ዛሬ መድኃኒዓለም ነው እያሉ ይወጣሉና ሳያቁ በዓል ማክበር ጥቅሙ ምንድነው ለየትኛውስ ጌታችሁ ነው እየገበራችሁ ያላችሁት ያንን ቀን ምንድነው የዚህ ፐርፐዙ ምንድነው سما أصحاب طلبة كيدان فرسوان شيء ولا هذا يزاه أتملسه ولا هذا بالنازريتو بجيتا بيسوس دم ولا هذا أنت أبا زنبل
ቶሎ በል ልቀቃትና ሂድ ጎ ውጣ ቶሎ በል እሺ በኢየሱስ ደም በኢየሱስ ደም ጎ እሺ ከልጅነቷ ጀምሮ ያዛት እሳት በሰውነቷ ላይ እሳት በሰውነቷ ላይ እሳት በሰውነቷ ላይ የደሙ እሳት በእግሯ ላይ የደሙ እሳት በመላ ሰውነቷ ላይ ታይ በኃይል የጮኻችሁ ጥላችኋት ሂዱ ጎ ውጣ ቶሎ በል ውጣ ዘበል ውጣ ቶሎ በል ውጣ በኢየሱስ ክርስቶስ ደም የዚህ መንፈስ ኪዳን ሽባ ሆነ የዚህ መንፈስ ኪዳን ሽባ ምን ነው ታገላችሁ በጣም የደም ኪዳን ተወጋ የደም መንፈስ ተወጋ ቀጥል አሁን 3 ጊዜ ባይጩና ጥላት ጎ በኃይል የጮኩባት ቀጥሉ ለተኛ ጎበዝ የመጨረሻ ጮና ጥላት በጣም ጎበዞች ከዚህ በኋላ የቸርቹ የት ነው ያለው እዚህ ቸርች መሄድ ነው የምፈልገው እናንተ እንደው አጋንንት በተጫወተባት በአንዲት ፕሮሞሽን ትሰራላችሁ እንደው ምንድነው እሺ ጥቅሙ ችግር የለውም እኮ እግዚአብሔር ነው የሚከብረው አጋንንት ሲወጣ በነገራችን ላይ ያቺን እህት ከጨለማ ውስጥ ማውጣቱ እግዚአብሔር በጣም ደስ ይላል እኮ በጣም ይመቻል ስንት ሚዲያ ላይ የምታወጡት ነገር አታችሁ ነው ስንት ሚዲያ ላይ የሚለቀቅ ነገር አታችሁ ነው ለሁላችሁ ነው አብዛኛዎቻችሁ አጋንንት ስፔሻሊ ሲወጣ በጣም በሚያስጠላ መልኩ ቪዲዮ እየቀረጻችሁ የምትለቁ ሰዎች ምንድነው የምንማርበት የእውነት እኔ አሴ ክርስቲያን በነገራችን ላይ በኢየሱስ ክርስቶስም አጋንንት እንደሚወጣ አውቃለሁ ባይዘዌ ይህ የክርስቲያን ላይፍ ስታይል ነው አንተ አድርገዋል ወይ ምናምን እንደምትሉ አውቃለሁ ቪዲዮአችሁን የሚያዩት ክርስቲያኖች አይደሉም ክርስቲያን ያልሆኑ ተዋሉ በኢንቫይሮንመንት ውስጥ ከአፏ የሚወጣውን ነገር ሰምቶ ብቻ ማንነት አድርጎ የሚሰጧት አሉ መጠንቀቅም መቻል አለባችሁ እግዚአብሔር ይመስገን ፈውስ ከጌታ ነው ማስመለጥ ከጌታ ነው መፍታትም ከጌታ ነው ነገር ግን እናንተ ካልተጠነቀቃችሁላት አሁን አዳልሞቲ በሚለው ስም ብቻ እቺ ልጅ ኢንቫይሮንመንቷ በአካባቢዋ እንደማትጠራበት ምን እርግጠኛ ናችሁ ነገር ለእግዚአብሔር ማቅረብ ጥሩ ነው እግዚአብሔር ከሰጠነው የመጨረሻ አማራጫችን ለእግዚአብሔር መስጠት ሆነ የለበት ሲበላሽ ከአቅም በላይ ነገሩ ሲሆንና እስቲ ደግሞ በጸሎት እንሞክረው ሲጀመር ከእግዚአብሔር ጋር መጀመር ዋው ለምን መሰለሽ ሲጀመር ከእግዚአብሔር ጋር ከጀመርሽ ሲጀመር ወይ ያስቆምሻል ወይ ያስጀምርሽና ከዛ በኋላ ኃላፊነቱን እሱ ይወስዳል ዋው ምንም ሊመጣብሽ እኮ ይችላል ለዚህ እኮ ነው ሁሉ ጊዜ ዮሳፍጥ ይገርመኝ 3 አይደል የመጡበት እንግዲህ አላን ዮሳፍጥ ምን እንደምናደርግ አናውቅም ማለት ነገር ግን አይኖቻችን ወደ አንተ ናቸዋል ብዙ ነገር ሊገጥመን ይችላል ምን እንደምናደርግ ግራ ገብት ሊለን ይችላል ግራ ገብት ሊለን ይችላል የመጣብን ታላቅ ሰራዊት ብለን ልናወራን ይችላል ነገር ግን አንድ ነገር አይጠፋም አይኖቻችንን ወደ እግዚአብሔር ማድረግ አይኖቻቸውን ወደ እግዚአብሔር ስላደረጉ ምን አለ እግዚአብሔር ሰልፉ የኔ ነው ኢየሱስ ይባረክ ኢየሱስ ይመስገን ከፍ ይበልልን የኛ ጌታ የእውነት ነገሮቻችሁን ለጌታ ጣሉት ለጌታ ተውት ነገሮቻችሁ ላይ ጌታ ይገኝበት ነገሮቻችሁ ላይ ጌታ ይግባበት በኢየሱስ ክርስቶስ ስም ባረኳችሁ ነኝ አባት ወንጌል የምናፍርበት ጉዳይ አይደለም ወንጌል የምንኮራበት እንጂ ወንጌል የምንሸማቀቅበት ጉዳይ አይደለም ወንጌል ከእግዚአብሔር ጋር የታረቅንበት ነው ወንጌል ጌጣችን ነው ወንጌል መታያችን ነው ወንጌል ከእግዚአብሔር ጋር የተገናኘንበት መንገድ ነው ወንጌል ሕይወትን ያገኘንበት ከኃጢአት ከጨለማ ከእግዚአብሔር ቁጣ ያመለጥንበት ነው ወዳጆቼ እኛ በዚህ ወንጌል አናፍርም ምክንያቱም በእግዚአብሔር ፊት እንድንታይ ያደረገን ይሄ ወንጌል ነው ወደ አምላክ ያቀረበን ከአምላክ ጋር ያወዳጀን ወዳጆች ያደረገን ያፋቀረን ወደ አምላካችን የመለሰን የሰበሰበን ይህ ወንጌል ነው ክብር ያሳየን ወግ ያሳየን ሰው ያረገን ይህ ወንጌል ነው በወንጌል
አናፍርም። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ወዳችኋለሁ። ይመቻችሁ።